ሰላም ሰላም እንዴት ናችሁ? የደስ ወልድ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮአችን እንግዲህ የምናየው ብልትን እንደ ብረት የሚያጠነክር ውህድ እነግራችኋለሁ ማለት ነው። ከዛ በፊት ግን እንደተለመደው ቻናሌን ላይክ እና ሼር እያደረጋችሁ ለብዙዎች እንዲደርስ እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ የደወል ምልክቱን በመጫን ጓደኛ ቤተሰብ እንድትሆኑ ስል በታላቅ ትህትናና አክብሮት እጠይቃለሁ። አመሰግናለሁ። ወደ ዋናው ሀሳቤ ስገባ እንግዲህ ብዙ ጊዜ የወሲብ ችግር ያለባችሁ ሰዎች ወይም ደግሞ ከወሲብ አለመጣጣም ጋር ተያይዞ ችግር ያለባችሁ ሰዎች እንግዲህ ይህንን ውህድ በስርዓትና በተገቢው መጠን ብትወስዱት ብልት እንደ ብረት ጠንክሮ ሴክስ በስርዓት እንድታደርጉ ያደርጋል። በተለይ ደግሞ የብልት መልፈስፈስ ቶሎ የመርጨት ወይም ደግሞ ፕሪማቹር ኢጃኩሌሽን ብለን የምንጠራው እንዲሁም ከፍላጎት ማጣት ጋር ተያይዞ ያለውን ችግር በትልቅ ደረጃ ይቀርፍላችኋል ማለት ነው። በአለማችን እንግዲህ እጅግ በጣም ብዙ ሰዎች በዚህ ችግር ይሰቃያሉና ሴክስ ከማድረጋቸው በፊት ያለውን ሂደት እነግራችኋለሁ ማለት ነው። በተለይ እነዚህ ውህዶች ምንድን ናቸው? አንደኛው ኮካ ነው። በተለይ ግማሽ ኩባያ ወይም ደግሞ ግማሽ ብርጭቆ ኮካ ያስፈልጋል። ሁለተኛ ደግሞ የተፈጨ እንትን ያስፈልጋል ማለት ነው። በተለይ ቡና ያስፈልጋል። ይሄ ቡና 2 ማንኪያ የሾርባ ማንኪያ ቢሆን የተመረጠ ነው። ሶስተኛውና የመጨረሻው ደግሞ ሎሚ ነው። በተለይ ይሄ የሎሚ ጭማቂ ከ1 እስከ 2 የሾርባ ማንኪያ ያስፈልጋል ማለት ነው። ይሄን ውህድ እንግዲህ አንድ ሰው እንደ በቅድም ያወራናቸውን ችግር ያለበት ሰው በተለይ የብልት መልፈስፈስ ችግር ካለበት እንደገና ደግሞ ቶሎ የመርጨት ችግር ካለበት ሌላው ደግሞ የፍላጎት ማጣት ችግር ካለ እነዚህን 3 ችግሮች ነው በስርዓት የሚያስተካክለው። በተለይ ይህን ውህድ ወደ አልጋ ከመሄዳችን በፊት ከ1 ሰዓት ከ30 እስከ 1 ሰዓት ባለው ውስጥ መውሰድ አለብን ማለት ነው። ስለዚህ ይሄን ውህድ ከወሰድን በኋላ እንግዲህ ስሜታችን እንድናጣጥም እርካታ እንዲኖረው ያደርጋል ማለት ነው። በተለይ የብልት መልፈስፈስ ችግር ያለበት ሰው ብልቱ እንደ ብረት ቀጥ ብሎ ለብዙ ሰዓት እንደተወጠረ እንዲቆይ ያደርጋል። ሲቀጥል ደግሞ በተለይ የፍላጎት ማጣት ካለ ደግሞ የቴስቶስትሮን ሆርሞንን ፕሮዳክሽን ስለሚጨምር ከዚህ ጋር ተያይዞ ያለውን ሂደት ያስተካክላል። ሶስተኛ ደግሞ ልብ በደንብ ፐምፕ እንድታደርግ ወደ ፐልቪክ ኦርጋን ደም እንድትረጭ ያደርጋል። በዛ ሰዓት ምግብና ኦክስጅን እንዲንቀሳቀስ ያደርጋል ማለት ነው። እንዲሁም ደግሞ ቶሎ የመርጨት ችግር ያለበት ሰው በተለይ ደግሞ ምንም እርካታ ለጥንዱ ወይም ደግሞ ለካፕሉ ምንም እርካታ ሳይሰጣት ቶሎ የሚረጭ ከሆነ እንግዲህ በጣም አስቸጋሪ ስለሆነ ይሄንም ይቀርፍለታል ማለት ነው። በተለይ አሁን ያልነውን ውህድ ሚክስ አድርጎ ሚክስ ካደረገ በኋላ አጥሎ ማለት ነው። ሚክስ በደንብ ቲር መደረግ አለበት። ቲር እስከ 5 ደቂቃ በደንብ ቲር ተደርጎ ነው እንግዲህ ይሄ ነገር የሚወሰደው። ከተዋሃደ በኋላ እንግዲህ አጥሎ በተለያየ ነገር አጥሎ መጠጣት ነው ያንን ውህድ ማለት ነው። ስለዚህ በደንብ የደም ስሮችን ያጸዳል፣ በደንብ ልብ ፐምፕ እንድታደርግ ያደርጋል፣ በደንብ ደም ስሮችን ያሰፋል። እንዲሁም ወደ ብልት የሚሄደውን የደም መጠን ይጨምራል። በዛ ሰዓት እንግዲህ በከፍተኛ ደረጃ ወደ ብልት ደም ፍሎ ካደረገ ሴክሳቸውን በስርዓት እንዲያጣጥሙ ያደርጋል። በተለይ ደግሞ አሁን ካወራናቸው ጋር ተያይዞ ከሎ የመርጨት ችግር ጋር ተያይዞ የብልት መልፈስፈስ ችግር ካለ እንዲሁም የፍላጎት ማጣት ካለ እነዚህ 3 ነገሮችን በስርዓት ያስተካክላል ማለት ነው። ስለዚህ እንደዚህ አይነት ችግር ያለባችሁ ወንድሞቻችን ይህንን ውህድ ወደ አልጋ ከመሄዳችሁ በፊት ነው ግንኙነት ከመጀመራችሁ ከ30 እስከ 1 ሰዓት በፊት ይህንን ውህድ ብትወስዱት ችግራችሁን ያስተካክላል ማለት ነው። ነገር ግን ብዙ ጊዜ በአንዴ ለውጥ የምናመጣ ይመስልናል። በአንዴ ለውጥ አይመጣም። ይሄንን ውህድ ለተከታታይ 6 ቀን 7 ቀን በላይ መውሰድ አለብን ማለት ነው። እንደዚህ ስናደርግ ይሄን ችግር መቅረፍ እንችላለን፣ ማስተካከል እንችላለን። ከዛ ጋር ተያይዞ ከካፕላችን ጋር ያለውን ሪሌሽንሺፕ ማጠንከር እንችላለን፣ እርካታን መጨመር እንችላለን፣ ፍላጎታችን መጨመር እንችላለን። በአጠቃላይ ደግሞ ኢንቲሜሲያችንን መጨመር እንችላለን ማለት ነው። ስለዚህ ይህንን ውህድ በስርዓትና በአግባቡ ውሰዱት ብዬ እነግራችኋለሁ ማለት ነው። እንግዲህ ለዛሬ ያለን ትምህርት እዚህ ላይ ጨረስን። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ እና ሼር እንዲሁም ሰብስክራይብ ያደርጋችሁ እንድታበረታቱ ስል እጠይቃለሁ። አመሰግናለሁ። ባይ ባይ።